ሰላም ውድ ዱኒ ኤንድ ዳጊ ዩቲዩብ ተከታታዮቻችን እንዴት ናችሁ? ሰላም ናችሁ ወይ? ዛሬ በሌላ ቪዲዮ መጥተናል። በአዲስ ቪዲዮ መጥቻለሁኝ። የመጣሁበት ቪዲዮ ደግሞ የገና በዓል ቪዲዮ ነው። በመጀመሪያ እንኳን አደረሳችሁ እላለሁኝ። በዓል እንዴት ነበረ? አሪፍ አሳለፋችሁ ወይ? ያው እኔ እንግዲህ እንደምታዩኝ ገና ዶሮ ልሰራ እየተገነጣጠልኩኝ ነው፣ እያዘጋጀሁኝ ነው። ግን ይሄንን ሳደርግ እናንተ ጋር ሮብ ነው የበዓሉ ቀን ማለት ነው እና እናንተ አሳልፋችኋል ማለት ነው። እንዴት ነበር በዓል? ባሪፍ አለፈላችሁ ወይ? እኔም ያው ከእናንተ ጋር ብሬ ሮብ ባሳልፍ ደስ ይለኝ ነበረ። ግን በስራ ቀን ስለሆነ የዋለው ባለቤቴም ስራ ስለሆነ ብቻዬን ማሳለፉን ስላልፈለኩት ወደ ቅዳሜ አዘዋውሬዋለሁ። ቅዳሜ ነው እኛ የምናከብረው፣ ግን ዝግጅቱን ከሮብ ነው የጀመርኩትኝ። ምክንያቱም ያው ታውቃላችሁ ልጆች ምናምን ስላሉ ከልጅ ጋር የዶሮ ስራ ከባድ ነው የሚሆነው እና ምንድነው ያደረኩትኝ አንዱን ቀን የመገንጠል ቀን አረጋዋለሁኝ፣ ሮብን ማለት ነው። ዛሬን ገነጥላለሁኝ፣ አጣጥባለሁ። ሐሙስ ደግሞ እሰራለሁኝ ዶሮውን፣ አርብ ደግሞ እንጀራ ምናምን አደርጋለሁ። እንደሱ ነው ፕላን ያደረኩትኝ። እንደዛ ካልሆነ ያው ስለማይቻል ማለት ለበዓል ያው ሌላ ነገር ሰራርቼ አልፋለሁኝ ነበር ያልኩትኝ ማለት ነው። ምክንያቱም ዶሮ ብዙ ሰዓት ስለሚፈጅ ጊዜም ስለሚፈልግ ይከብዳል ከልጅ ጋር ምናምን ብዬ አስቤ በቃ አልገዛም አልሰራም ብዬ ነበርና በቃ መጨረሻ ሰዓት ላይ ነው ወስኜ ደግሞ ትናንትና ነው ወጥቼ ለምንድን ነው ዶሮ ማልሰራው? ያለ ዶሮማ በዓል አይመስልም ብዬ ትናንትና ነው ወጥቼ የገዛሁትኝ እንጂ አልሰራም ብዬ ነበረ። እንግዲህ ያው እንደምታዩት ዶሮውን ገነጣጥዬ ጨረስኩኝ። ከዛ አካባቢውን አጸዳዳለሁኝ። ከዛ ያው ወደ ማጠብ ፕሮግራም ነው ማለት ነው የምንገባው። ከዶሮ ስራ ሁሉ የሚከብደው ማጠብ ነው። ያው የሚከብደው ስላችሁ መገንጠሉም ጉልበት ይጠይቃል፣ አቅም ይጠይቃል። ደግሞ ማጠቡ ደግሞ ረጅም ሰዓት ይወስዳልና በደንብ ደግሞ ዶሮ ደግሞ መታጠብ ስላለበት እሱ ነው ከልጅ ጋር ምናምን አይሆንም እላችሁ። እሱ ነው በጣም ነው በቃ ማጠቡ ጊዜ የሚወስድብኝና እኔ ጠዋት ነው የጀመርኩትኝ። በሎሚና በቬኒገር አድርጌ ዘፈዘፍኩት። በቃ እያረፍኩኝ እያጠብኩኝ እንግዲህ እንደምታዩት መሽቷል። እና ምንድነው ያደረኩትኝ አጥቤ ስጨርስ በቃ አድርጌ ላዩ ላይ ሎሚ አድርጌ ፍሪጅ ውስጥ አስቀምጠዋለሁ ማለት ነው ነገ ደግሞ እንደ አዲስ ደግሞ በንጹህ ውሃ ደግሞ ተዘፍዝፎ ደግሞ እንደ አዲስ ይታጠባል ማለት ነው። ሳጥብ ቪዲዮ ደግሞ ያልቀረጽኩትኝ ስታንዴ ተሰብሮብኝ ነው። ሰላም እንዴት አደራችሁ? ዛሬኛ ጋር ሐሙስ ጠዋት ነው። እንግዲህ ጠዋቴን ሽንኩርት በመላጥ ነው የጀመርኩትኝ። በጣም የምጠላው ስራ ሽንኩርት ነክ ነገር አልችልም። በጣም ነው የምፈራውም የምጠላውም። ያፍነኛል፣ ራሴን ያመኛል ምናምንና ስለሚያሳምመኝ ይሄ ደስ ብሎኝ የምሰራው ስራ አይደለም። ሽንኩርት ግን ለበዓል ደግሞ ሲሆን በቃ ግዴታ ስለሆነ እኔ ደግሞ በዓል በጣም ስለምወድ እሰራዋለሁ ማለት ነው። እና ትናንትና እንዳልኳችሁ ስታንዴ ተሰብሮብኛል። አስቡት እንግዲህ የበዓልን ቪዲዮ ቀርጻለሁ ብላችሁ ተዘጋጅታችሁ ምናምን ስታንዳችሁ ሲሰበር ከባድ ነው ስሜቱ። ግን አጋጣሚ ሆኖ ደግሞ ባለቤቴ ጋር ዳጊዬ ጋር ሰልፊ ስቲክ ነበረውና እሱን ይዞልኝ መጣ ከስራና ስራ ቦታ ወስዶት ነበረ። ዛሬ በሱ ነው የምቀርጽላችሁና ትናንትና እንዳልኳችሁ ዶሮውን ሳጥብ ምናምን ይሄ ረጅም ቪዲዮ አይደለም የቀረጽኩትኝ። መሀል ላይ ብቻ ማታ አካባቢ ላይ ልክ ፍሪጅ ውስጥ የማስገባበት ሰዓት ላይ ብቻ የሆነች ማስቀመጫ ነገር አለች፣ እሷ ላይ አድርጌ ምናምን እንደምን ብዬ የተወሰነ ቀርጬ ያለሁኝ። ከዛ ውጭ ግን እንትን አላልኩም። አሁን እንግዲህ እንደምታዩት እንግዲህ ልጬ ምን ብዬ ጨርሼ ወደ መፍጨቱ ነው የገባሁትኝ። መፍጫ ባይኖር ደግሞ ምን ያህል ልፋት እንዳለው አስቡት። በጣም ከባድ ነው። ሽንኩርትን እንጃ እኔ በጣም ነው የሚከብደኝ፣ ለምን እንደሆነ አላውቅም። እንግዲህ ሁላችሁም ደግሞ እንደኔ ልትሆኑም ትችላላችሁ። በጣም በቃ የሽንኩርት ነገር ሳስበው ራሱ ይከብደኛል እና መፍጫ በመኖሩ ገላግሌ በመኖሩ እንግዲህ ይኸው እንደምታዩት እየፈጨሁኝ ነው። ትንሽ በዛ ያለ ሽንኩርት ነው የማደርገው። ለምን 2 ዶሮ ስለሆነ እንትን የምንለው የምሰራው ለ2 ዶሮ የሚበቃኝን ያህል ሽንኩርት ነው ያደረኩት ማለት ነው። ለዛ ትንሽ በዛ ያለ ሽንኩርት ተጠቅሜያለሁ።
ፈጭቼ ምን ብዬ ጨራረስኩኝ። ከዛ ውጪ አውጥቼ ጣልኩትኝ ቤቱ እንዳይሸት ብዬ ውጪ ያደረኩትኝና ከዛ በኋላ ደግሞ ቤት ገብቼ ዶሮዬን እንደገና ማጠብ ጀመርኩኝ። ያው ትናንትና እንዳያችሁት አጣጥቤ ምን ብዬ ነው ፍሪጅ ውስጥ ያስቀመጥኩትኝ። አሁን ደግሞ ድጋሚ በሎሚ አድርጌ እንደ አዲስ ማጠብ ጀመርኩኝ ማለት ነው። ያው ታውቃላችሁ ዶሮ ቢታጠብ ያው ነውና ድጋሚ እያጠብኩትኝ ነው። ከዛ በኋላ ደግሞ ምን ሆነ ሽንኩርቴ ሁሌ እንደምሰራው ውጪ ጥጄው ነበረና በጣም ንፋስ አለ፣ ከፍተኛ ንፋስ ስላለ ሄጄ ቼክ ሳደርገው አጥፍቶታል። ድጋሚ ማበራውትኝ ድጋሚ አጠፋብኝ። በቃ ቤቱም እንግዲህ ከሸተተ ይሽተት ብዬ ወደ ቤት ይዤው ገባሁኝ። ቤት ውስጥ ማበሳሰል ጀመርኩኝ። መስኮቱንም በሬንም ከፋፈትኩኝ ንፋስ እንዲገባ እንዲወጣ ሽታው እንዳይቆይ ቤቴ ብዬ ማለት ነው። ከዛ እንግዲህ ይኸው ሽንኩርቴ አበሰልኩኝና ምን አደረኩኝ ትንሽ ሽንኩርት ለአልጫ ቀነስኩኝ ማለት ነው። 2 ዶሮ ነው ያረድኩት ነበር። 2 ዶሮ ነው የገዛሁት። ኢትዮጵያ 2 ዶሮ ነው ያረድ ነው ምናምን ይባል የለ እንደዛ ልምዶብኝ ነውና 2 ዶሮ ነው የገዛ ነው። አንዱን ቀይ ወጥ አድርገዋለሁ፣ አንዱን ደግሞ ለልጆቼ በተለይ ደግሞ ለትንሿ፣ ትልቋ እንኳን ከኛ ጋር ነው ቀይ ወጥ የምትበላው፣ አልጫ ብዙ አትወድም። ትንሿም ትበላለች ቀይ ወጥ፣ ግን አልጫ ደግሞ ሲሆን ደግሞ በጣም በቃ እንትን ትላለች፣ ደስ ብሏት ነው የምትበላውና ለሷ ብዬ አንደኛውን ዶሮ አልጫ አድርገዋለሁ። ግን ያው እንደምታዩት በርበሬ ራሱ አላበዛም ስሰራ። ቀይ ወጡ ራሱ ለስለስ ያለ ወጥ ነውና ትልቋም ትበላዋለች። ብዙ በርበሬ አላረግም። ይሄው ለልጄ ደግሞ ለትንሿ በዚህ ጋር አልጫ እየሰራሁኝ ነው። እንግዲህ ያው እንደምታዩት ወጤን በደንብ እያቁላላሁ ነው። ቀይ ወጡ በደንብ መቁላላት ይፈልጋል። ከዛ ደግሞ ይሄው የቀይ ወጥ የወጥ ቅመም አለችኝ፣ እሷን ጨመርኩኝ። በጣም ነው የሚያጣፍጥልኝ። ከኢትዮጵያ ነው የላኩልኝ። እሱን ተጠቀምኩኝ። ውሃ ጠብ እያደረኩኝ በደንብ አድርጌ አቁላላለሁ። አልጫው ደግሞ ያው አልጫ ወጥ በጣም በደንብ የሚፈልገው ነጭ ሽንኩርት ነው። ነጭ ሽንኩርት በደንብ አድርጌ አልጫ ውስጥ ጨምራለሁ። ቀይ ውስጥ ማረጋለሁ፣ ግን ብዙም እንደ ነጭማ እንደ አልጫው ብዙ ነጭ ሽንኩርት አልጠቀምም። ምክንያቱም የራሱ የበርበሬውም እንትን ስላለው ቅመም ስላለው ብዙ አላደርግም። ዘይትም ሳረካያችሁኝ ቀይ ወጡ ላይ በጣም ትንሽ ነው ያደረኩትኝ። ዘይትም አላበዛም፣ ቂቤም አላበዛም፣ ጨውም ሁሉን ነገር ትንሽ ትንሽ ነው የማረገው። ለምን ቅባት ሲበዛ ስለሚያመኝም እኔ ደግሞ አልወድም ቅባት የበዛው ነገር ምናምንና ሁሉንም ነገር አነስ አነስ እያደረኩኝ ነው የማረገው። እንግዲህ እንደምታዩት አልጫ ዶሮዬን አጥንቱን ከትቻለሁ። ትንሽዬ ጨው አድርጌያለሁኝ። በራሱ ውሃ በዶሮ ውሃ እንዲበስል ነው የማደርገው። ሌላ ውሃ አልጨምርበትም። ቀይ ወጤን በደንብ ተቁላልቶልኛል። እሱ ውስጥም ስጋውን ከታትታለሁኝ። ልጆቼ ደግሞ እንደምታዩቸው ላይ ነበር ያደረኳቸው፣ ብርድ ስለሆነ ማለት በሩን መስኮቱንም ስለከፋፈትኩትኝ። አሁን ግን መተው ውር እያሉ ነው እና ለዛ ብዬ ይበርዳቸዋል ብዬ ጃኬት አልብሻቸዋለሁ። አውልቂ አታውልቂ ግብ ላይ ነው ምናምን፣ ብቻ በዛ ሁሉ ውስጥ እየሰራራሁኝ ነው። እንቁላሌንም ጣድኩኝ። በቃ ጨርሻለሁ። እንደምታዩት አልጬን እንደምታዩት አሪፍ ሆኖልኛል። ዶሮ ወጤ ዋት ቅዝቅዝ ብላ፣ እቺ ጠዋት የተቀረጸች ናት። ሰላም ሰላም፣ እንዴት አደራችሁ? ዛሬ ደግሞ አርብ ጠዋት ነው። ተነሳሁኝ። ያው ዶሮዬን ያደረውን አሳይቻችኋለሁ፣ ሲያድር እንዴት እንደሆነ። እስኪ ቀዘቅዝ ብዬ ፍሪጅ አልከተትኩትም ነበር። አሁን ፍሪጅ ውስጥ ከታተትኩኝ። ከዛ የመጀመሪያ ስራዬ ምንድነው ሀብሲት ነው መጣል የጀመርኩትኝ። ከዚህ በፊት በተደጋጋሚ የእንጀራ ቪዲዮ ስላሳየኋችሁ ለዛ ነው ያስቸኮልኩትኝ። ሁሌ እንደምላችሁ ልኬት ነው፣ ልኬት አለኝ። በልኬቴ ነው የምጋግረው። ሀብሲትም ስጥል በልኬት ነው፣ ሁሉ ነገር በልኬት ነው። እንግዲህ እንደምታዩት ሀብሲቴን ጥያለሁ። ሀብሲቴን ጥዬ ከጨረስኩኝ በኋላ ደግሞ የዳቦ ዱቄት ለማብኳት እያዘገጃጀ ነው። እዚህ ጋር እርሾ፣ ስኳርና ውሃ ለብ ያለ ውሃ አድርጌ ለ15 ደቂቃ ሳስቀምጠው እንደምታዩት ሆኖልኛል። እሱን አደረግኩኝ። ጨው፣ ትንሽዬ ጨው አደረግኩኝ። ልጄም እያገዘችኝ ነው እንደምታዩት። ዘይት አደረግኩኝ። ከዛ ፉርኖ ዱቄት ነው የከተትኩትኝ። ከዛ ደግሞ ምን አደርጋለሁ ለጣዕም ቫኒላ ጨምርና በደንብ አድርጌ
በማብኪያው አቦከዋለሁኝ። ያው በእጃችሁም በደንብ ማብካት ከቻላችሁ ማብካት ትችላላችሁ። እኔ በእጄ በደንብ ማብካት አልችልም፣ በጣም ነው የሚደክመኝ። ማብካት በጣም ነው የሚከብደኝና መሀል ላይ እንትን እላለሁ፣ እጄ ይዝላል እና እቺ ጋር በጣም ነው የጠቀመችኝ። አብኩቼ ከጨረስኩኝ በኋላ ኩፍ እስኪልልኝ አስቀምጣለሁ። እሱን ካስቀመጥኩኝ በኋላ ደግሞ ምንድነው የማደርገው? ወደ ሀብሲቴን ወደ መደባለቅ ነው የምገባው። እስኪ ቀዘቅዝ አስቀምጨው ነበረ። አሁን በደንብ ቀዝቅዞልኛል። በዚህ በመምቻው በደንብ አድርጌ እመተዋለሁኝ። እንጀራችን እንዲያምር በደንብ አድርገን ማዋሃድ አለብንና ለዛ በደንብ በዚህ እመተዋለሁኝ። በደንብ ካዋሃድኩትኝ በኋላ በልኬቴ በመለኪያ ውሃ አድርጌ ኩፍ እስኪል አስቀምጣለሁ። ከዛ በመቀጠል ለአይብ መስሪያ የሚሆን ወተት ገዝቻለሁ። እሱን እጥዳለሁኝ። ከዛ ደግሞ እንደምታዩት እዚህ ጋር ሊጤ ኩፍ ብሎልኛል። እሱን መጋገሪያው ላይ አድርገዋለሁ። ከዛ ደግሞ መጋገሪያው ላይ ማድርጌ ድጋሚ ኩፍ እስኪል ድረስ እዛው ላይ ነው የምተወው ማለት ነው። እንደምታዩት ምን አደርጋለሁኝ? በላስቲክ አድርጌ ከዛ ሸፋፍኜ ቁጭ አደርገዋለሁኝ። ከዛ የአይቤ ወተት ሞቅ ሲል በመለኪያ በዚች አድርጌ 1 ብርጭቆ ቬኒገር እጨምራለሁኝ። ከዛ ደግሞ ይሄው እንደምታዩት እዚህ ጋር ውሃ ጥጃለሁኝ። ውሃ የጣድኩትኝ ለዳቦ መጋገሪያ ነው የምጋግረው፣ የውሃ ዳቦ ነው። እነዚህን 3 ስኒዎች ያዘጋጇቸው እንደ ጉልቻ ለመጠቀም ነው። ዳቦንና ውሃውን እንዲለይልኝ እንዳይወድቅብኝ 3ቱም ውስጥ ውሃ አድርጌ እንዲቀመጥልኝ አደርገዋለሁ። ከዛ ለ1 ሰዓት ያህል እተወዋለሁ ማለት ነው እዚህ ውስጥ። ከዛ እዚህ ጋር ደግሞ እንደምታዩት አይቤ ደርሷል። እሱን አወጣዋለሁኝ። ዳቦን እንዳልኳችሁ ለ1 ሰዓት ያህል ነው ማበስለው። ይሄው እንግዲህ ዳቦዬ ከ1 ሰዓት በኋላ እንደምታዩት ሆኖልኛል። ለ1 ሰዓት ያህል አብስዬ አውጥቼዋለሁኝ። ሁሌ እንደዚህ ስትሰሩ ውሃ እንዳያንሰው፣ ውሃው ቀድሞ እንዳያልቅ እንደዚህ በዛ አድርጋችሁ ማረጋችሁን አትርሱ። ከዛ ደግሞ እዚህ ጋር ምንድነው የማደርገው? ጎመን በስጋ ለመስራት እያዘጋጀሁኝ ነው። ዘይት ትንሽ እያደርጋለሁ። ዘይቱን ጋል ሲል ሽንኩርት ሽሪሚሪ እንደዛ ከትፌ ጨመርኩኝ። ከዛ እሱን እያቁላላሁኝ ነጭ ሽንኩርት አድርግበታለሁ። በደንብ ነጭ ሽንኩርቱንና ቀይ ሽንኩርቱን ጥብስ ካረኩኝ በኋላ ስጋውን እጨምራለሁኝ። ከዛ እነሱ አብረው እንዲበስሉ እንዲዋሃዱ አደርጋለሁኝ። ከዛ እሱን እያደረኩኝ ደግሞ በጎን ጎመኔን አዘጋጃለሁኝ፣ ቀነጣጥሳለሁኝ። ከዛ አጥበውና ትንሽ ይሄ ለመበላት እንዲመች አድርጌ ድቅቅ አድርጌ ሲሆን እንደምታዩት አድርጌ እከትፈዋለሁኝ። ከዛ የተቆላላ ውስጥ እከተዋለሁኝ። ከዛ በራሱ ውሃ እንዲበስል ነው የምተወው። ከዛ በኋላ ደግሞ ድርቅ ሲል ስለማልወደው ምን አደርጋለሁኝ? ውሃ እየጨመርኩኝ፣ ጊዜ ይፈልጋል ለመብሰል። ውሃ እየጨመርኩኝ በደንብ እያረኩኝ አበስለዋለሁ ማለት ነው። ከዛ ከበሰለልኝ በኋላ ላወጣው ስል ምንድነው የማደርገው? ቂቤ ጨምራለሁኝ፣ ሚጥሚጣ ጨምራለሁኝ፣ ኮረሪማ ጨምርና አወጣዋለሁ ማለት ነው። ከዛ ደግሞ እዚህ ጋር ምን እያረኩኝ ነው? ለክትፎ ስጋ እየፈጨሁኝ ነው። ፈጭቼ ከጨረስኩኝ በኋላ ማጥለያው ላይ አድርጌ ያለው ደም እንዲወጣ ከላይም ሶፍት ምናምን አደረኩበት። ግን ይሄንን ከማድረጌ በፊት ምን አድርጌያለሁ? ለመፍጨት ዝግጁ እንዲሆን ካረኩትኝ በኋላ ሶፍት ላይ አድርጌው ስለነበረ እንደምታዩት ምንም አይነት የወጣው ደም የለም። ለዛ በቂቤ ትንሽ አሸት አድርጌ ፍሪጅ ውስጥ አስቀመጥኩትኝ። ከዛ ደግሞ አይቤ ቀዝቅዞልኝ ነበረ፣ እሱን አጠለልኩት። በጣም አሪፍ ፍርፍር ያለ አይብ ወጥቶልኛል። ከዛ ደግሞ ወዴት ነው ሄድኩትኝ? ወደ እንጀራ መጋገር ነው ሄድኩትኝ። ግን ጋገርኩትኝ እንደፈለግኩትኝ። ይሄ ፍክት ያለ እንጀራ አልሆነልኝም። አይኑ ይሄ እንዴት ነው እኔ እንደምወደው አልመጣልኝም። አይኑ በደንብ ፍክት አላለም እና ለዛ ብዬ 1-3 እንጀራ ጋግሬ ተውኩትኝ። ዛሬ እንግዲህ አሁን ይሄንን የምጋግረው ቅዳሜ ጠዋት ነው፣ የበዓል የምናከብር ቀን ማለት ነው። አሳደርኩትና ሊጡን ቅዳሜ በጠዋት ተነስቼ ጋገርኩትኝ። አሪፍ ወጥቶልኛል። ከትናንት በጣም የተሻለ አሪፍ እንጀራ ወጥቶልኛል። ቆንጆ የዶሮ ማባያ እንጀራ ጋግሬ ያለው ማለት ነው። እንጀራ ጋግሬ እስክጨርስ ልጆቹን እስካለባብስ እኔ እስክለባብስ ድረስ ምሳ ሰዓት አካባቢ ደረሰ ማለት ነው። አሁን ወጤን ጣድኩኝ፣ ሁሉንም እያሟሟኩኝ
ምሳ ለመብላት እያዘገጃጀን ነው። እንደምትዋት ትንሿ ልጄ እየተሯሯጠች ከስር ከስር እያለች አብራኝ እያገዘችኝ ነው። ይኸው እንግዲህ ሁሉንም አሟሙቅ ያለሁኝ። አሁን ምንድነው የቀረኝ? ክትፎ መስራት ነው። ስጋውን አውጥቻለሁ ከፍሪጅ። እዚህ ጋር ቂቤ እያዘጋጀው ነው። ቂቤ አላበዛም እንዳልኳችሁ ነው ቅድም ብዙ ቅባት ሲበዛ መብላት ስለማልችል ቂቤ አላበዛም። ቂቤ አደረኩኝ፣ ሚጥሚጣ አደረኩኝ፣ ኮረሪማ ትንሽ አደረኩኝ። ጨው አልጨምርበትም። ለምን? የሚጥሚጣው የራሱ ጨው ስላለው ድጋሚ ጨው ካረኩኝ ጨው ይበዛብኛል። ስለዛ በሚጥሚጣው ጨው ነው ማለት ነው የምጠቀመው። እንግዲህ እንደዚህ አድርጌ አዘገጃጅቼ ምሳችንን ጨርሻለሁ። እንግዲህ ባሌም አንስቷል፣ ልጄም አንስታለች። ትልቋ ልጄ ብቻዬን በሳህን ነው የምበለው ብላ አንስታለች። እኔም እንግዲህ እንደምታዩኝ ከሁሉም አይነት ምንም አልቀረኝም፣ የትኛውም አልቀረኝም እያነሳሁኝ ነው። ያው አልጫ ዶሮን ያነሳሁትኝ ትንሿ ልጄ ከኔ ጋር ስለሆነ የምትበላው ለሷ ብዬ ነው እንጂ እኔ ብዙም ላልጫ ፍቅር የለኝም። ምሳችንን እንግዲህ ያው መብላት ጀምረናል። በጣም በጣም የሚጣፍጥ ምግብ ነው። እንዳልኳችሁ ነው ቅባት የትኛውን ምግብ ላይ አላበዛሁም። ጨውን በጥንቃቄ ነው የጨመርኩትኝ። ለዛ ይሄ ምንድነው እንደ ይሄ ስጋ እንደሆነ ምግብ እንትን አይልም። ይሄ ቶሎ ዝግት አያደርግም። በደንብ ይበላል፣ በደንብ ይገባል። እንደምታዩት እንግዲህ በደንብ አድርጌ እየበላሁኝ ነው። ትልቋ ልጄም በሳህን እየበላች ነው። አባቷ እያገዛት ነው፣ እያጎረሳት ነው። በቃ አድጌያለሁ። ከዚህ በኋላ ከማሚ ጋር ሼር አላረግም ሳህን ብላለች። ትንሿን ደግሞ መብያው ላይ ይኸው አስቀምጬ እኔ እያጎረስኳትኝ ነው። በጣም በጣም የሚጣፍጥ ምግብ ነበረ። እንዴት አድርጌ ላቅምሳችሁ? በጣም በቃ ራሴን እጅሽ ይባረክ እያልኩኝ ነው መበላው። እየበላሁም ግን በጣም ነው የማወራው። እንዲህ ቪዲዮውን ኤዲት ሳደርግ ነው ራሴን ያየሁትኝ። በጣም ነው የማወራው፣ አፌ አያርፍም። ምሳችንን በላልተን ከጨረሰን በኋላ ወደ ቡና እንሄድ ነው። ቡና ወደ ማፍላት። የበዓል ቡና ነው። ቡና አቁም ያለው የመጠጣት ጠዋት ጠዋት ነበር የምጠጣውና ምግብ ጠዋት ጠዋት እኔ የመብላት ልምዱ ስለሌለኝ ሳልበላ ስለሆነ የምጠጣው ጨጓሬን እያመመኝ ትቻለሁኝ። እንግዲህ 1 ወር ምናምን አካባቢ ይሆነኛል። ዛሬ ግን በዓል ስለሆነ ልክ እንደ ኢትዮጵያ እንደ ሀገር ቤት አቀራርበን ነው የበዓል ቡና የምናፈላው። ለዛ እንግዲህ ያው በበዓል ይጠጣል። በዛ ላይ ደግሞ በደንብ ምግብ ስለበላሁኝ አይረብሸኝም። ከዛ ከግሬስዬ ጋር ደግሞ ፈንዲሻችንን ልንሰራ እያዘጋጀን ነው። በቃ የግሬስ በዓል አሁን ነው በደንብ ደግሞ የሚጀምረው። በጣም ነው የምትወደው። ባለፈውም ነግራችሁ ነበር። በባለፈውም በዓል እንደዚህ እያደረገች ነበረ። ይኸው ፈንዲሻዋን እየሰራንላት ነው። ያው እዛው ታጎርሰኛለች፣ እንጎራረሳለን። በቃ እንደዚህ እያደረግን ነው እንግዲህ እንትንም በዓላችንን የምናከብረው። ፋንቷን ይዛ ሄደች። ለኛ ይኸው አዘጋጀሁኝ። እዚህ ጋር ደግሞ እጣኔን ፏፏፏ ላረግና ቡና እንደዚህ የበዓል ቡና እንደዚህ አቀራርቤ ካፈላሁኝ እጣን ግድ ነው። በጣም ነው የምወደው። እጣኔን ፏደረኩኝ። ተሰበሰብን እንግዲህ ቡናችንን ልንጠጣ። በዓል ይሄንን ይመስል ነበር እንግዲህ በእኛ ቤት። በጣም ደስ ብሎን በአሪፍ ነው ያከበርነው። ስለምታዩን ስለምትከታተሉ እናንተንም በጣም ነው የምናመሰግነው። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉን። ላይክ ያላረጋችሁ ደግሞ ቪዲዮን ደግሞ እያያችሁ ብዙ ሰው ነው ቪዲዮ የሚያየው፣ ግን ላይክ የሚያደርገው በጣም 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 ትንሽ ሰው ነውና ላይክ አድርጉልን። ይመስለኛል ብዙ ሰው ታያላችሁና ከዛ ደግሞ ላይክ ማድረግ ትረሳላችሁ። እኔም እንደዛ አረጋለሁ። እንደዚህ ቪዲዮ እያየሁ ምናምን ዩቲዩብ ላይ ወዲያውኑ ልክ ስጀምረው ካላረኩትኝ ረሳውና በዛው አላደርገውምና እንደዛ እየሆነባችሁ ይመስለኛል። ላይክ አድርጉ። ስላያችሁን በጣም እናመሰግናለን። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። በሌላ ቪዲዮ እንመጣለን። እኛም ቡናችንን እንጠጣ። ስላያችሁን ስለተከታተላችሁን በድጋሚ አመሰግናለሁኝ። ሰላም ሁኑልኝ።